ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ቀደም ሲል የሰማነው የኢትዮጵያ ህፃናት ናቸው ምን ሰላም አለ አብይ እያለ ብለው ያዜሙትን ነው ከማህበራዊ ሚዲያ ላይ ያገኘውን ያካፍልናችሁ። በእርግጥም በኢትዮጵያ በአራቱም አቅጣጫዎች የሰላም እጦቱ ከጊዜ ወደ ጊዜ እየከፋ መጥቷል። ዛሬ በስፋት የምናነሳው ጉዳይ ሆናል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአመት ውስጥ ለአራትና ከዛ ጊዜ በላይ ለአብይ አህመድ በመደወል ቀጠናው እንዲረጋጋ የማድረግ ኃላፊነት እንዳለበት በመግለጽ ውይይት ማድረጋቸውን ነው የተመለከተው። ኢትዮጵያና ግብጽ ዳግም ፍጥጫ ውስጥ ገብተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ግብጽን በተመለከተ ጠንከር ያለ መግለጫ አውጥተዋል። እሱንም በዛሬው ዝግጅታችን የምንመለከተው ይሆናል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከፓርቲነት እንዳልሰረዝ በሚል ብቻ በመጪው ምርጫ በአዲስ አበባ ከተማ በ10 ጣቢያዎች ሊወዳደር እንደሚችል አስታውቋል። አስቻይ ሁኔታ ባለመኖሩ በመላ ኦሮሚያ ምርጫውን እንደማይሳተፍ ነው ኦፌኮ ያስታወቀው። በሌላ በኩል የአቶ ታዬ ደንደአ የፍርድ ቤት ሂደትም እንደዚሁ አስገራሚ ሆኖ ቀጥሏል። ታዋቂ በመሆኑ ዋስትና እንዲሰጠው አይደረግ በሚል አቃቤ ሕግ ለፍርድ ቤቱ አቤቱታ አቅርቧል። ታዬ ደንደአ በማህበራዊ ሚዲያ ባለው ተቀባይነት በአጠቃላይ በፖለቲካ በህዝብ ዘንድ ተወዳጅ መሆኑን በመጥቀስ ከእስር ከወጣ አደገኛ ሁኔታ ሊፈጥርብን ይችላል በሚል ነው አቃቤ ሕግ የዋስትና መብቱ እንዲከለከል የጠየቀው። በዚህ ጉዳይ ላይም ያለውን መረጃ አንስተን እንወያያለን። የትግራይ ወቅታዊ ሁኔታ አሳሳቢ ነው። ሌተናል ጀነራል ታደሰ ወረደ እኔ በአመራርነት እንዳልቀጥል ጫና እየተደረገብኝ ነው እለቃለሁ የሚል ሐሳብ እንዳላቸው እየተነገረ ነው። አንከር ሚዲያ ማረጋገጫ ባያገኝም ሌተናል ጀነራል ታደሰ ወረደ በትግራይ አካባቢ ያለውን ውጥረት መቋቋም እንዳልቻሉ ነው በመገለጽ ላይ ያለው። ትግራይ 2 ወር አልፏል ከፌደራል የድጎማ በጀት ከቀረባት። በትግራይ ጉዳይ ላይ አንስተን እንወያያለን። የኢኮኖሚው ጉዳይ እንደዚሁ አሳሳቢ ደረጃ ላይ ይገኛል። የዶላር ምንዛሪ በየዕለቱ እያሻቀበ ነው። አብራችሁን በመቆየት ዝግጅታችንን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ገለታው። እንደምን መሳይ ሰላም ለማለት ብዬ ልጆቹ ምላሻቸው ምን ሰላም አለ የሚል ነው። ትክክል ነው በጣም እና እንዴት ብለን ሰላም ተሁሉ እንደምንለዋወጥ እንግዲህ አላውቅም። እውነት ነው። እንዴት ነህ? ሰላም አለ ወይ? ምን ሰላም አለ አብይ እያለን ያሉት በእርግጥም ትክክል በጣም ገላጭ የሆነ ነገር ነው። ህፃናት ናቸው። ከምንም በላይ የነሱ የነገ ዕድል ጣፋታቸውን እያጨለመባቸው ያለ መሪ ነው አዲስ አበባ ቤተ መንግስት የተቀመጠው። ከወዲሁ ድምጻቸውን ማሰማታቸው ተገቢነትም አለው። ምናልባት ከጀርባቸው የሆኑ ሰዎች አስጠንተዋቸው የሚል ነገር በአንዳንድ የዲጂታል የብልጽግና ሚሊሻዎች አማካኝነት ሀሳብ ሲሰጥ አይቻሉ ከዚህ ቪዲዮ ስርም። ነገር ግን እነዚህ ህፃናት ሰላም እንደሌለኮ በቀላሉ በዚህ እድሜያቸው የሚረዱት ትምህርት ቤት አይሄዱም፣ በአካባቢያቸው መንቀሳቀስ አይችሉም፣ ብዙ ነገር ተገድቦባቸዋል። ይሄን ደግሞ የሚያደርገው የሚሰቡት አብይ አህመድ የሚባል መሪ አለ የሚል ነው። ስለዚህ እሱ መኖሩን ያውቃሉ፣ ሰላም ማጣታቸውን ያውቃሉ። አብይ እያለ ሰላም የለም ብለው ለመግለጽና ድምዳሜ ለመስጠት ከምንም በላይ እንደው እድሜያቸው የሚፈቅድላቸው ነውና የሌላ አጀንዳ ተሸካሚ ወይም የፖለቲካ መሳሪያ ሆነዋል ብሎ የሚገልጹ የብልጽግና ሰዎች መቼም ከስተታቸው የሚማሩ አይደሉም። ለማንኛውም መልእክቱ ጠንካራና ከፍ ብሎ እየተሰማ ነው ማለት ይቻላል። ገለታው አንድ ሁለት ነገር ያስታውሰኛል። መሰለኝ አንዱ የራሴን የልጅነት ጊዜ ነው የሚያስታውሰኝ። እኔ ያደኩባት ከተማ የጦርነት ቦታ ነበረች። ገበሬው ሸፍቶ ስለነበረ ደርግ ወታደር ብዙ ጊዜ ይልካልና ጨዋታችን ሁሉ የወታደርነት ጨዋታ ነበር። መሳይ የሚያስገርም ነገር ነው። በቃ በብሪጌድ እንደራጃለን፣ በክፍለ ጦር እንደራጃለን። የቀለሃ የሚባል ነገር አለ አይደለም፣ ከጥይት የተተኮሰው እሱን ብዙ ነው የምናገኘው የልጅ ነገር እና የሰበሰብን ያ ነው በቃ የምናውቀው ታሪክ ያንን ነው። እና ልጆች የአካባቢውን የሚያዩት ነጸብራቅ ነው ለማለት ነው። በቅንጅት ጊዜ ደግሞ ማረሳው ህፃናት ተቃውሞ ያሰሙ ነበር። የአንደኛ ደረጃ ትምህርት ቤት ተማሪዎች የቅንጅትን ምልክት ያሳዩ ነበርና ብዙ የቅንጅት ሰዎች ተገርመው ነበር በዚህ። እና እንዳልከው ነው እነዚህ ህፃናት ያዳምጣሉ፣ ቤተሰቦቻቸው ሲያማርሩ ያዳምጣሉ።
ስለ ኑሮ ልብስ አይገዛላቸው ይሆናል ምክንያቱን ይነግሯቸዋል ከዚህ የተነሳ እነዚህ ህፃናት እንግዲህ እንዲህ አይነት ዘፈን ቢዘፍኑ እንደዚህ አይነት ድምጽ ቢያሰሙ ዝም ብሎ ይመጣ አይደለም ማለቴ ነው ያገኛቸው ጉስቁልና ራሱ ከምን እንደሆነም እኮ ተረድተዋል በዚህ እድሜያቸው ሰላም ነው ወይ ገለታው በጣም አስገራሚ ነው ለማንኛውም ወደ ሌሎች የውይይታችን ርዕሰ ጉዳዮች እንመለስ ዛሬ በርከት ያሉ ጉዳዮችን እንግዲህ መርጠን ተዘጋጅተንባቸው በአንዳንዶቹ ላይ መረጃ እንሰጣለን በተወሰኑት ላይ ደግሞ ሰፋ አድርገን የምንወያይበት ይሆናል የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአንድ አመት ውስጥ እንግዲህ ለአራተኛ ለአምስተኛ ጊዜ ተደጋጋሚ ነው እንደዚሁ ለአብይ አህመድ ስልክ በመደወል የቀጠናውን ሁኔታ በተመለከተ መረጋጋት ላይ ነው ያተኮሩት ማርኮ ሩቢዮ ስለዚህ ምን እንደተነጋገሩ ዝርዝር መረጃ በርግጥ በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል አልወጣም ግን አንከር ሚዲያ ባገኘው ከውጭ ጉዳይ ሚኒስቴር አካባቢ ግንኙነት ያላቸው ኢትዮጵያውያን እንዳደረሱን መረጃ ከሆነ አሁንም እንደ ማሳሰቢያም ማስጠንቀቂያም ጭምር ነው ማርኮ ሩቢዮ ለአብይ አህመድ የገለጹት በዚህም በቀጠናው ላይ ያለውን ሁኔታ በተመለከተ ሚና መጫወት እንዳለበት አዎንታዊ ሚና ነው አሁን ያደረገ ያለው አሉታዊ ሚና እንደሆነ በመጥቀስም ጭምር አርፈ ተቀመጥ ነው በሌላ አገላለጽ ዲፕሎማሲያዊ በሆነ መልኩ አርፈ ተቀመጥ እጅን ሰብስብ የጦርነት ይሄ የቃላት ውርወራውንም ቀዝቀዝ አድርገው የሚል በጣም ጠንከር ያለ ማሳሰቢያ እንደሰጡት ነው የሰማ ነው ሰሞኑንም የአፍሪኮም የአሜሪካው ኮማንደር ጀነራል አንደርሰን አዲስ አበባ ቆይተው ነው የተመለሱት ፊልድ ማርሻል ብርሃኑ ጁላን አብይ አህመድን አነጋግረው እንደተመለሱ ተገልጿል በዚህም የብልጽግናው መንደር ባልተባለና ባልተገለጸ ሁኔታ ፌሽታውን ሲገልጽ ነበር ነገር ግን የጀነራሉ ቆይታ በዋናነት ተመሳሳይ ነው ከማርኮ ሩቢዮ መልእክት ጋር ተመሳሳይ የሆነ ያው የአንድ ሀገር መንግስት ናቸው እነሱ ስለ አንድ ሀገር የተዘበራረቀ አጀንዳ ይዘው የሚዞሩ አይደለም አንድ ወጥ የሆነ የአሜሪካንን አቋም የሚያሳይ መልእክት ይዘው ነው ወታደሩም ፖለቲከኛውም የሚንቀሳቀሰውና ከማርኮ ሩቢዮ የተለየ መልእክት ጀነራል አንደርሰን ለአብይ ይዘው ይዳሉ ተብሎ የሚጠበቅ አይደለም እሳቸውም ያሉት አርፋችሁ ተቀመጡ ምስራቅ አፍሪካ ላይ ብጥብጥ እንዲነሳ አንፈቅድም ይሄንን በተመለከተ አብረን መስራት እንችላለን ቀጠናውን በማረጋጋት ዘንድ ብሏል ከኤርትራ ጋር ባለው ብቻ ሳይሆን የአብይ አህመድ አገዛዝ ከሱዳን ጦርነት ጋር በተያያዘ እጁን አስገብቷል የአንደኛውን አንጃ በመደገፍ የጦር ኃይል ጭምር በቤኒሻንጉል ጉሙዝ የማሰልጠኛ ካምፕ በመክፈት የተባበሩት አረብ ኤሚሬትስ የምታሰለጥናቸውን የማመድ ደጋሎን ወታደሮች ኢትዮጵያ መሬት ላይ ነው እንግዲህ እንዲሰለጥኑ አብይ አህመድ የፈቀደውና ያንንም በተመለከተ አሜሪካ ያሳስባታል ማዕቀብ ልትጥል እየተዘጋጀች ነው በእጃቸውን ባስገቡ ኃይሎች ላይ ከዚህ አንፃር ይህንን ጠንከር ያለ መልእክት ለማስተላለፍ እንደሆነ ነው መረጃዎች የሚያመለክቱትና ምናልባት አብይ አህመድ ከዚህ በኋላ ከኤርትራ አንፃር ያለውን ዝም ብሎ መረን የለቀቀ ዲስኩርና ማስፈራራት የጦርነት ነጋሪት መጎሰሙን ሊያቀዘቅዘውና ሊያበርደው እንደሚችል ይጠበቃል አሁንም በተወሰነ ደረጃ ቀዝቀዝ ማለቱን ነው እየታዘብን ያለነው ገለታው እንግዲህ አሜሪካ በዚህ በምስራቅ አፍሪካ ላይ በአፍሪካ ቀንድ ላይ ትልቅ ኢንተረስት ነው ያላት እንደሚታወቀው በተለይ ከጸጥታ ጋር በተያያዘ እዚህ አልሸባብ ስጋትን በተመለከተ አሁን ይሄ የአባይ ምንድነው ግድቡን እንኳን እንዲገደብ ያደረገው እኮ አንዱ የአሜሪካ ድጋፍ ነበረ በፊት ኢትዮጵያ መለስ ዜናዊ ወደ አልሸባብ አካባቢ የነበረው ሚና ብዙ ሚና ተጫውቷል በአሜሪካ በኩል ፈቃድ ለማግኘት ማለት ነው እንግዲህ ብዙ ጊዜ እያለ ምን የውጭ ተጽዕኖ ከባድ ነበርና በአካባቢው ጸጥታ ትፈልጋለች እቺ ሀገር እዛ ላይ ትልቅ ኢንተረስት አላትና ያንን የሚጋፋ ሁኔታ ነው አሁን እየታየ ያለው አሁን ከቅርብ ጊዜ ወዲህ አካባቢው በጣም የማይጠበቁ ለውጦችን ሁሉ እያመጣ ነው ያለው አሁን የሱዳን መበጥበጥ ተመልከተው ሲበጠበጥ መጨረሻ ላይ ምን መጣ ሱዳን አሁን ራሽያን ጋበዘች ራሽያን ጋብዛ ምንድነው ይሄ ወታደራዊ የባህር ኃይል እንድትገነባ እየተነጋገረች ነው ሱዳን ራሽያን እየጋበዘች ነው ያለችው እና ደግሞ ራሽያ የምትመጣው ደግሞ እዛ ቦታ ላይ የባህር ኃይል ታስቀምጣለች ግን ለሱዳን የምትከፍለው ምንድነው መሰለህ የጦር መሳሪያ ነው መሰለህ በጣም የሚያሳዝን እኮ ነገር ነው የዛ ሪጅን ነገር
ጦር መሳሪያ ነው የምታግዘው። ስምምነታቸው እንደዛ ነው። ወታደር ኢንተለጀንስ ታግዛለች ራሽያ። ሱዳን ደግሞ በልመና ነው የጋበዘቻት እና አሁን እንግዲህ ከዚህ በፊት እንደምታውቀው ጅቡቲም ራሷ እንኳን በመንግስቱ ኃይለማርያም ጊዜ አፄ ምኒልክ የፈረሙት ፊርማ አልቆ ስምምነቱ ከተጠናቀቀ በኋላ ወደ ኢትዮጵያ ልትመለስ ነው ሲባል ምዕራባውያን በተለይ በዛ ወቅት የፈሩት ነገር ምንድነው? ራሽያ መንግስቱ ኃይለማርያም ወደ ምስራቁ ስለሄደ በአስተሳሰቡ ወደ ራሽያ ስለሄደ ለኢትዮጵያ ወደ ኢትዮጵያ ጅቡቲ ብትመለስ ራሽያ መታ ተከትማለች እዛ ቦታ ላይ የሚል ስጋት ስለነበራቸው ጅቡቲ ሪፈረንደም እንዲደረግና ራሽያ ከዛ ከቀይ ባህር እንድትርቅላቸው ፈልገው ነበር። አሁን የሱዳን መተረማመስ መልሶ እያመጣው ነው ያለውና የዚህች ሀገር ኢንተረስት ጋር ያይዘን ማለት ነው መሳይ ችግር ውስጥ ወድቋል እና እንዳልከው ደግሞ አብይ አህመድ አንዱን ነጥሎ በመደገፍ በተለይ ሱዳን ላይ መረጋጋትን ለማምጣት የሚችል ሰው አለመሆኑ ደግሞ በዚህ ሀገር ፖለቲከኞች ዘንድ ብዙ ያስተቸው ነው ያለው። ከሁሉ በላይ ግን የመን ምዕራባዊ የሆኑ ሀገራት በሙሉ በህዝቡ የተወደደ መንግስት ነው የሚፈልጉት። ህዝቡ የሚያከብረው መንግስት ከህዝብ የተጋጨ ከአካባቢው የተጋጨ በጣም አስቸጋሪ መንግስት ከሆነ የነሱን ብሔራዊ ኢንተረስት በዘላቂነት ሊፈጽምላቸው። ስለዚህ ሁሉ ጊዜም ቢሆን እንደ አብይ አህመድ አይነቱን መሪ ደግፈው የሚቀጥሉበት ሁኔታ የለም። ሰውየው ከኪሳራ ወደ ኪሳራ ነው የሚሄደው፣ ከአንድ ኪሳራ ወደ ሌላ ኪሳራ፣ ከአንድ ግጭት ወደ ሌላ ግጭት ነው የሚሄደው። ስለዚህ በዚህ መካከል እባክህ ብሎ 10 ጊዜ የሚያስደውልም ነው ማለት ነው መሳይ የሚያስደውል ነው። ግን እቺ ምድር መረር ያለ እርምጃ ውስጥ የገባች ይመስላል። ከቅርብ ጊዜ ወዲህ የምንሰማቸው ዜናዎች በአጠቃላይ ተስፋ ቆርጠዋል በዚህ በአብይ አህመድ ላይ። ገለታው እንግዲህ ተስፋ መቁረጣቸውን የሚያሳይም አንድም ከፋኖ አንፃር የያዙትን አቋም የቀየሩ መምጣታቸው ፋኖን በተለይ ያሉታዊ ተጽዕኖ ሲመለከቱት የነበሩ ምዕራባውያን መንግስታት ባለፈው በዜና ወጃችን ገልጸን አንተንም ጋብዤ ተወያይተን እንደነበረ ይታወሳል። አሜሪካ አቋሟን እየቀየረች ነው። ምናልባት ወደፊት ከፋኖ አንፃር በቀጥታ ግልጽ የሆነ መስመሯን ልታሳውቅ ትችላለች ነው። ይሄም በአብይ አህመድ ተስፋ መቁረጥ ብቻ አይደለም። እነሱ ከመነሻውም በሰውየው ተስፋ ያደረጉ አልነበሩም። ቀጠና ወደ ለየለት ችግር ውስጥና ቀውስ ውስጥ እንዳይገባ በሚል ነው በተወሰነ ደረጃ እየደገፍ ነው ማረጋጋት ከቻለ ብለው ነበር። ነገር ግን እንኳን ቀጠናውን ሊያረጋጋ ኢትዮጵያንም የቀውስና የችግር ማዕከል ጎሬን ያደረጋትና ከዚህ አንፃር ተስፋ ቢቆርጡበት አይገርምም። ምናልባት ወደ ኋላ ቢመለስ የኖቤል ሽልማቱንም እንዲነጠቅ ያደርጉ ነበር ጫና ፈጥረው። ለማንኛውም የአሜሪካ ብቻ ሳይሆን የእንግሊዝም መንግስት ከፋኖ አንፃር ያለውን አቋሙን በተመለከተ በተወሰነ በጨረፍታ ያየንበት ሰሞኑን ለንደን ፋኖ ያገኘው አንድ ደብዳቤ አለ። ከውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ ነው ያገኘው። የእንግሊዝ መንግስት ውጭ ጉዳይ ሚኒስቴር የወጣ የመንግስትን አቋም ሊያንጸባርቅ የሚችል ደብዳቤ ተመልክተናል። ደብዳቤው ፋኖን በስሙን የጠራው ከዚህ በተጨማሪ ፋኖ እያደረገ ያለውን ትግል እውቅና ሰጥተዋል ማለት ይቻላል። እንዲሁ በቀጥታ ባይሰጡም በተዘዋዋሪ በመልእክታቸው ይህንን ያየንበት ነውና ይሄም የሚያሳየው አብይ አህመድ ቀጠናውን ሊያረጋጋ እንደማይችል የሆነ አማራጭ ካለ እሱንም ማየት እንደሚፈልጉ ፍንጭ ያሳዩበት ነው ማለት ይቻላል። በለንደኑ ፋኖ አማካኝነት የተገኘው የእንግሊዝ መንግስት አቋም። እንግዲህ ገለታው ወደ ሌላው ርዕሰ ጉዳይ እንሄዳለን። ምናልባት በዚህ ጉዳይ ላይ አስተያየት መስጠት የምትችል ከሆነ ድሉን ልስጥና የግብጽና የኢትዮጵያ ፍጥጫ ነው። ይህም ፍጥጫ በተመለከተ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በኩል የወጣ መግለጫ አለ። የኢትዮጵያን አቋም የሚያሳይ መግለጫ ነው። ጠንከር ያለ መግለጫ ይመስላል። ግብጽ በየቦታው የኢትዮጵያን ሁኔታ በተመለከተ የምታራምደው አቋም ተገቢ አይደለም፣ አደገኛ ነው ብለው ነው አቋማቸውን የገለጹት የኢትዮጵያ ባለስልጣናት። እስቲ እንዴት አየው? ከዛን ጀምር አስተያየታችን እየሰጠን በሌሎቹ መረጃዎችም እንቆያለን። ብዙ ጊዜ ደጋግመን አነሳ ነው መሰለኝ መሳይ የጉዳይ ሲነሳ መነሳት ስላለበት ነው። አንዱ መጀመሪያ የግብጽ የሚሆን የኢትዮጵያ በዚህ በአባይ ጉዳይ ላይ የውስጥ ችግር ማስቀየሻ መሆኑን ሁልጊዜም ቢሆን መዘንጋት የለብንም። ግብጽም ብትሆን ሁልጊዜም የውስጥ ፖለቲካ ሲቸግራት ነገር ፈልጋል። አሁን ባለፈው ምንድነው ያለችው? ብዙ ሀለቀቁብኝ፣ በፊት ውሃ ይጎልብኛል ነበር አይደለም እንትኑ ጥያቄ ነበር። አሁን በቅርብ ኦክቶበር ላይ ያወጣችው መግለጫ ምንድነው የሚለው? አርቲፊሻል የሆነ ጎርፍ ለቀቀችብኝ ኢትዮጵያ
በሚል ሞቅ ብሎ ነበር ግብጽ ውይይቱ ሁሉ ሞቅ ብሎ ነበር እና አንድ እንደዚህ አይነት የፖለቲካ ጨዋታ ይሄ ደግሞ አብይ አህመድ ደግሞ ግራ ሲገባው ለግብጽ ማስጠንቀቂያ ሰጥቷት ይላል። ማስጠንቀቂያ ሰጥቻታለሁ ብሔራዊ ኢንተረስታችንን አንድ ነገር ብታደርጊ ብዬ ብሎ በመግለጫ ያወጣል እና አይኖቻችን ወደ ግብጽ ይሆናል ማለት ነው። የግብጽ እና የአባይ ጉዳይ ይሄ ለብሔራዊ ኢንተረስቱ የቆመ መንግስት ነው ምንድነው ደግሞ ክብደት እንድንሰጥ ሊያደርገን ይችላል እና ይሄ ጨዋታ እንዳለ ኢትዮጵያ ሁላችንም መገንዘብ መቻል አለብን። ትግላችን ላይ ነው ትኩረት ማድረግ ያለብን። አንዱ ይሄ ቀይ ባህር ነው፣ ሌላው አባይ ግድብ ነው። እንደዚህ አይነት ነገሮችን እየፈጣጠረ ነው የሚያስቸግረን። ከዛ ባሻገር ግን ግብጽ ነጥብ እያስቆጠረች የመጣችባቸው አንዳንድ ሁኔታዎች አሉ። በተለይ አሁን ምንድነው አብይ ያስቆረፋቸውን ሁሉ ጓደኛ የማድረግ ስራ ይዛለች። በቃ ትልቅ ስራ አድርገዋለች። ጅቡቲ ትንሽ ጋር ሆድና ጀርባ ሲሆኑ ሮጣ ሄደች፣ ልዑክ ላከች። በጣም የሚያስገርም አሁን ትልቅ ኤምኦዩ ተፈራረሙ እና ኤምኦዩ ምንድነው በሶስት ጉዳይ ላይ ነው። አንደኛው በዚህ በሎጂስቲክስ አካባቢ፣ ሁለተኛ በሮድ ኮንስትራክሽን በመንገድ ስራ ማለት ነው። ሶስተኛው ደግሞ ግድብን ማንድነው ይሄ ወደብን ዘመናዊ ወደ ማድረግ። አሁን ዛሬ ደግሞ የሰማነው ውስጥ ለውስጥ ወታደርም ለማስፈር ኔቪ ለማስፈርም ደግሞ ወደዛ ከፍታ እንዲመጣ እየሰራች ነው ያለችው ነው የሚለው። እንግዲህ እቺ ምንድነው ኢትዮጵያን ሁሉ መቼም አንስተውም ግብጽ በዚህ በአባይ ግድብ ላይ ስጋት የዘላለማዊ የሆነ በጣም ረጅም ጊዜ የቆየ ስጋት አላት። አሁን ግድቡ ከተገደበ በኋላ እንግዲህ በዚህ ማንቁርቴን ብትይዙኝ እኔ በጅቡቲ በኩል ደግሞ አንገታችሁን ይዛችኋለሁ አይነት እኮ ነው እንቅስቃሴው መሳይ። እዚህ ስታስተጓጉሉብኝ እኔም እዛ ንግዳችሁን አስተጓጉለዋለሁ አይነት እንቅስቃሴ ነው ያለው እና የሚያሳዝነኝ ነገር ነው መሳይ። የሚያሳዝነኝ ይሄ ጉዳይ ጠንከር ያለ መንግስት ኖሮ ኢትዮጵያ ውስጥ ጠንከር ያለ መንግስት ኖሮ የኢትዮጵያን ብሔራዊ ኢንተረስት የሚያስጠብቅ መንግስት ኖሮ አንድ ኮሚሽን ነገር ያስፈልጋል አይደለም? ዓለም አቀፍ ህጎች አሉ። እኛ ብቻ አይደለም ድንበር አቋራጭ ወንዝ ያለ ብዙ ሀገሮች አሜሪካንን ጨምሮ ወደ ሜክሲኮ የሚሄደው ወንዝን ጨምሮ ብዙ ሀገሮች ሀገር አቋራጭ ወንዞች አሏቸው እና ያ ዘመናዊ የሆነ ዓለም አቀፍ ህግን መሰረት ያደረገ ባይንዲንግ አግሪመንት ያስፈልጋል። ያ ባይንዲንግ አግሪመንት አሁን ግብጽ እየጮኸች ያለችው ምንድነው አንዱ ኢትዮጵያ የአሰዋን ወደብ ዴታ አክሰስ ስጡኝ ያለች እንዴ መስጠት አለባት አይደል? እሷ ትጠይቅ የለም እንዴ? ከላይ ያለውን የኢትዮጵያን ውሃ ግድቡ ምን ያህል ነው የያዘው ምን ያህል ከፍታ አለው ምናምን የሚለውን ይሄን እንደምትጠይቅ ሁሉ የሄደው ውሃ ደግሞ ምን ላይ ነው ያለውን ማወቅ አለባት ኢትዮጵያ። ተጠይቆ ከሆነ መቼም ትክክል ነው። ይሄ ሊያስከፋት የሚገባ ጉዳይ አልነበረም። ግን ምንድነው የሚያሳየው አገሪቱ በተለይ ግብጽ ይሄንን ግድቡን ህገ መንግስቷ ላይ ጽፋ ነው አባይ ነው ህገ መንግስቷ ላይ ጽፋ አንቀጽ 44 ላይ አይተዋል መሰለኝ። አንቀጽ 44 ላይ ውሃውን እንጠብቃለን ይላል። ነገር ግን ይሄን ውሃ ለመጠበቅ ውሃው የት ነው ያለው? ምንጩ የት ነው ያለው? ጣና አይደለም? ጣና በእንቦጭ አረም መከራሴ መቼ ሄዳ ትጠብቃለች? ህገ መንግስታዊ በራሷ ህገ መንግስት እኮ ተጠየቀ ሀገር እኮ ነው። እና ምንድነው ይሄ እላፊ የሄደች ኢትዮጵያንም በእውነት ይሄንን የመናቅ አይነት እንቅስቃሴ ውስጥ ነው ያለችው። ጠንከር ያለ መንግስት ሲመጣ ዓለም አቀፍ ህጎች እንድትያዝ እንድትገዛ የአሰዋንም ዴታ መልቀቅ አለባት። የእኛን ግድብ ዴታ አምጡ እንደምትለው ማለት ነውና እንዲህ አይነት ስምምነት ውስጥ እንድትገባ የሚያደርግ መንግስት በእኛ በኩል የለም። አሁን ዛሬ የወጣው መግለጫ አንድ ሚኒስቴር መስሪያ ቤት የሚጽፈው አይመስልም መሳይ። አይተዋል መቼም ምንም እንትን አሁን ዝም ብሎ አሉባልታ ነገር ነው የሚመስለው። አሉባልታ ነገር የተናገሩት ምንድነው? የግብጽ ኦፊሻል ያሉት ምንድነው? ትንሽ አንቀጽ የለውም እኮ ግብጽ አርፋ ተቀመጥ ምናምን ብሎ ዝም ብሎ አንድ ብታቂ ወረቀት የተጻፈ ነው የሚመስለው እና ያንን ብቻ ያየ ሰው የዚህን ውጭ ጉዳይ ሚኒስቴር መግለጫውን ብቻውን አይቶ ምንም ግንዛቤ ማየት አይቻልም፣ መውሰድ አይቻልም። እንደ ነገር የመመላለስ ያህል ነው ያሉትን በመጥቀስ ለምሳሌ የግብጽ ባለስልጣናት አሁን ምንድነው የሚሉት? እኛ ከዚህ በኋላ አንስማማ ስምምነት ውስጥ ሁሉ አንገባም በዚህ በግድቡ ጉዳይ አንስማማም የሚል እንዲህ አይነት ነገር ከተናገሩ ያ ተጠቅሶ ለዓለም አቀፍ ኮሚኒቲው የማሳመን ስራ መስራት አስፈላጊ ነበር። ኤኒዌይ መሳይ ግን ከሁሉ በላይ የግብጽ እንቅስቃሴ አንዱ የፖለቲካ እንትን አለበት። አብይም ይፈልገዋል በጣም ግብጽ ተቆጥታ አንድ ነገር እንድትል ይፈልጋል። ለምን አሁን የውስጥ ያለው ኪሳራ ወደዛ እንዲወረወር ኢሹ እንዲሆን ስለሚፈልግ ማለት ነው።
ምናልባት ገለታው መግለጫውን በተመለከተ